ዛሬ መልእክት አለን። ያመንነውን እንናገራለን፣ በኢየሱስ ክርስቶስ የተናገርነውን ደግሞ እንኖራለን። በኢየሱስ ክርስቶስም ብዙ ኃያላን ብዙ እግዚአብሔርን የሚያመልኩ ልጆች በምድር ላይ አሉት እግዚአብሔር። ምክንያቱም እግዚአብሔር ከዘፋኞች ያነሳል። ምክንያቱም ሰው የናቀውን የሚያከብር እግዚአብሔር ነው። ሰው የጠላውን የሚወድ እግዚአብሔር ነው። ሰው የረሳውን የሚያስታውስ እግዚአብሔር ነው በኢየሱስ ክርስቶስ። ምክንያቱም ሁሉም የአዳም ዘር ሁሉም በእግዚአብሔር አምላክ ተፈጥሯል። አፈር ነህና ከአፈር የተፈጠርክ አንተ ትውልድ የእግዚአብሔር ልጅ ነህ እንጂ የሰይጣን ልጅ አይደለህም። ዘፋኝ የሰይጣን ልጅ አይደለህም። በኢየሱስ ሰካራም የሰይጣን ልጅ አይደለህም። እግዚአብሔርን የምትበድል አንተ የሰይጣን ልጅ አይደለም። ስለዚህ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ ተቀበል። እግዚአብሔር የምህረት እጁን ዛሬም እየዘረጋ ነው። በማህበራዊ ሚዲያ በተለያየ ቦታ እኛ ይህንን ወንጌል ስናስተላልፍ ይህንን ወንጌል ስናገር ትውልድ እንዲድን ነው። ምክንያቱም የመዳን ቀን አሁን ነው። ጌታ የሚመጣበት ሰዓት ቀርቧል። በቃ አልቋል። ማቴዎስ ላይ የተጻፈው መጽሐፍ ቅዱስ ከዘፍጥረት አንስቶ እስከ ራእይ ድረስ ለትምህርታችን በተጻፈው ውስጥ የተጻፈው ቃል ተፈጽሟል። ሌላ ምንም ነገር የለም። ሰው በሰው ላይ ብትር ተነስቷል። ልጅ በአባት ላይ፣ አባት በልጅ ላይ ተነስቷል። ሰው በሰው ላይ ጨካኝ ሆኖ ተነስቷል። የምድር መናወጥ ሆኗል። በብዙ ቦታዎች መጽሐፍ ቅዱስ እንደሚለው ብዙ ነገሮች ሆነዋል። ስለዚህ አሁን የምንጠብቀው ምንም ነገር የለም። 11ኛው ሰዓት የምትባለው እሷ የመጨረሻዋ ነች የቀረችው። እሷን ደግሞ የምህረት እጁን እግዚአብሔር ዘርግቶ ልጆቼ ኑ እያለን ነው። ምክንያቱም ሰይጣን ሊገል ነው። ሰይጣን ሊያጠፋ ነው። ሰይጣን ሊያርድ ነው። ሰይጣን ህይወትን ሊቀጥፍ ነው። ምክንያቱም በዘፈንና በሚያባብል ነገር እያደረገ በሰፊው መንገድ እየወሰደ ሰይጣን አንተን እንዳይበላ ትውልድ በኢየሱስ ክርስቶስም በየአደባባዩ የእግዚአብሔርን ቸርነት የእግዚአብሔርን ወንጌል ይናገራል። የመዳን ቀን አሁን ነው። የመዳን ቀን ዛሬ ነው። ብታምን ትድናለህ፣ ባታምን ይፈረድብሃል እያለ ትውልድ የሚናገረው ትውልድ እንዲድን ነው። ወዳጄ ወንድሜ፣ አንተ የአባቴ ቡሩክ በጌታ በኢየሱስ ክርስቶስ የእግዚአብሔርን ታላቅነት የእግዚአብሔርን ኃያልነት የእግዚአብሔርን ገናናነት ከሚያወሩት ጋር አብረን የምናወራው እግዚአብሔር አምላክን እንደ ግል አዳኝ አድርጋችሁ እንድትቀበሉ ነው። ኑ የምህረት እጁ ዛሬም ሰፊ ነው። ኑ የማይጥለው የሚቀበል አምላክ እግዚአብሔር በተቀደሰ መቅደሱ ላይ አለ። ኑ እግዚአብሔር እንዲህ ይላችኋል፣ ልጆቼ ኑ ይላል። ምክንያቱም ጌታ ኢየሱስ አንዷን ፍለጋ 99ን በበረትቶ የሚሄድ የፍቅር አምላክ ነው እንጂ እንደ ሰው ወይም ደግሞ እንደ ዲያብሎስ እጅ በእጅ የሚቀጣ አምላክ አይደለም። ስለዚህ ይህንን ጥሪ ያልተቀበላችሁ ይህንን ወንጌል ያላመናችሁ ሞኝነት ሊመስል ይችላል። ምክንያቱም ለተማሩት ለዚህ ዓለም በዚህ ዓለም ለሚቀሩት በሰይጣን ለሚጫወት ፋራ ነን ብለው እኛን ሊያስቡ ይችላሉ። እነሱ አሪፍ ሆኖ እኛን ፋራ ሊሉ ይችላሉ። ምክንያቱም ፋራ ምንድነው? እግዚአብሔር አምላክን እንደ ግል አዳኝ አድርጎ ያልተቀበለ ነው። የጌታን ወንጌል የማይሰብክ ነው። ስለ ጌታ የማይዘምር ነው። ስለ ጌታ ታላቅነት የማይናገር እሱ ነው ፋራ። ወዳጆቼ ወንድሞቼ ይህንን ልናገራችሁ እወዳለሁ። ተባረኩልኝ። አምላኬ ይባርካችሁ። እንዲህ ይባላችሁ። አምላኬ እንደ ባለ ጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ዛሬም ይሙላባችሁ። ኑ የምህረት እጁ ዛሬም ተዘርግታለች። ኑ የአምላኬ እጅ በኢየሱስ ክርስቶስም እየጠራቻችሁ ነው። አምላኬ እንደ ባለ ጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ።